ነበር አንቺን ልባ አልኩሽ ነበር። በጣም ይቅርታ። ችግር የለውም። ደግሞ በጣም ነው የማመሰግነው። ለምን? ያኔ ባደረክልኝ ነገር ነው። አንተ ባትመጣ ኖሮ እኮ ሉሊት በቀላሉ አትለቀኝም ነበር። እንዴ ሉሊት ይሄን ያክል መዝሙረ ሀና ሳይወዳት አይቀርም። ሳያት ልቡም እርፋ ለሷ ላይ ሲመጣም ሳያት ደነገጠና የት ነበር ማግሽ ብዬ እኮ ጠይቄሽ ነበር አላት። እኔ እኮ የምታቀኝ እኮ እዚሁ እኮ ነው። ረስተኸኝ ነው እንዴ አለችው ሀንዬ። አዎ ረስትሻለሁ፣ ግን የት የምንተዋወቀው አላት። እዚህ ነው የምንተዋወቀው። ባለፈው ሉሊት ስትቆጣኝ እኮ የተቆጣሃት ባለፈው ሉሊት እኮ አናዳኝ ስለ አንቺ ስትናገርሽ ተናድጄ በደንብ ብዬ አላየውሽም ነበር። ግን ሉሊት ይሄን ያህል መጥፎ ሆናች እንዴ? መጥፎ እንደሆነች አውቃለሁ፣ ግን እንደዚህ አላሰብኩም ነበር። በእናትህ አዎ መጥፎ አይደለችም፣ ትጮሃለች እንጂ አለች። ደግሞ ከኔ ጋር እንዳታቀሳስራት በእናትህ ስላለመነችው፣ አረ እኔ ምንም ነገር አይደለም በቃ ስራሽን ስሪ ብሏት እሱ ወደ ቢሮ ገባ። ተምቹና አሲር ወርቁን መውሰዳቸውን ጀዝባው ደረሰበትና አሁን ወዲያውኑ እነሱ ስራ ቦታ ሄዶ አሲርን አነቀው። አሲርን በጣም ደነገጠና ተወይም ባክን የምን ወርቅ ነው? እኔ ወርቁን አላየሁትም አለ። ወርቁን ወስደሃል መልሳለሁ፣ እኔ አላየሁትም ብሎ ኤልያስን ገፈተሩ። ኤልያስ መሬት ወድቆ ልክ ተነሳና መቀሱን ይዞ ጅዝባውን ሊወጋው ሲል ተው በቃ እንዳትወጋው አለው። እኔ ጨርሰዋለሁ ጉዳዩን ተዋለው። አሲር ተከላከለለት። ነገር ግን ወርቁን ካላመጣህ አለቅም ብሎ ዝቶበት ወጣ። ከዛ ኤልያስ ምንድነው አሲር የሰማሁት ነገር ምን ወርቅ ነው አለው። ወርቁንማ ያቀልቃለ ሳሚ ወርቁን ሰርቆ ለዚህ ሰውዬ ያስረከበው። ሰውዬው ደግሞ የሌባ ተቀባይ ነው። ከሌባ እየተቀበለ ብር ያበድራል። ብሩን ደግሞ ከዛ ብሩን ወርቁን ለመለስ ደግሞ እሱ ሳሚ ብዙ ብር ስለወሰደ ለማስመለስ አልቻለም። ወርቁ ደግሞ የእነ ሀና ቤተሰብ ነው። የሀና ቤተሰብ ያላቸው ቅርሳቸው ይሄ ወርቅ ብቻ ነው። ሌላ አማራጭ የላቸውም። ለዛ ነው ይህን ነገር ያደረግነው ብሎ ተነገሩ። በቃ ይዞ ነገሮችን በፍቅርና በትትና እንመታ እንሞክራለን። አንተ አትጨነቃለው። ኤልያስ ስራቸውን ጀመሩ። ከዛ አንኳኳና ወይዘሮ ሜላት ጋር ሄደ መዝሙረ። ወይዘሮ ሜላት እንዴት ነሽ? ደህና ነሽ? ምን እግር ጣለህ አለችው። አይ ድንገት መጥቼ ነው እዚህ አንቺ ለማየት ነው። ደህና ነሽ አላት። ደህና ነኝ፣ አንተ እንዴት ነህ? ስለመጣህ አመሰግናለሁ አለችው። ነገር ግን አንድ ነገር እዚህ አንድ አዲስ ልጅ አይቼ ነበር። እሷ ልጅ ግን ማን ነች አለው ሲላ ጊዜ አይ የሆነች ልጅ አለች፣ እኔ ግን አላወቅኳትም። ግን ማነች? ግን አዲስ ሰራተኞች ይገባሉ፣ ሉሊት ነች ቀጣሪዋ፣ እኔ እኮ አላውቅም አለች። ግን እኔ ደስ የምትል ልጅ ግን ስራዋ ምንድን ነው ስትል ጽዳት ነው። ከዛ ወይዘሮ ሜላት ደነገጠችና የእኔ ጉድ ነች እንዲ አለ። ወይኔ ጉዴ! እና ምንድን ነው? አይ ባለፈው በእንግሊዝኛ ሳወራ ከሉሊት ጋር ሰምታ ብዙ ነገር ትረዳለች። የተማሪ ሳይሆን አይቀርም የሆነ ነገር ከጀርባዋማ አለ። አሪፍ ስራ ብትቀጠር እኮ ጥሩ ነው አለ። እኔ እኮ ቀጣሪ አይደለሁም፣ ከሉሊት ጋር ብታወራ ጥሩ ነው አለች። ግን ለሀና ብለህ ግን ከሉሊት ጋር ባታወራ ጥሩ ነው። ምክንያቱም ሉሊት ስትበለጥና አዲስ ነገር ሲፈጠር አትወድም። እባክህን ተው አለችው። ለምን? አይ በቃ ለማንኛውም እኔ ነገሮችን አስተካክል ብሎ ከዛ ወጣ። ከዛ ኤልያስ ስራውን እየሰራ ያለ ከስተመርን እያስተናገደ ያለ ምርኩዜና መክሊት መጡ። መክሊት ደግሞ እዚህ ስትመጣ ገንዘብ ለመፈለግ እንግዲህ ስራውን አሰራም። አሲር እዚህ ያስቀጠራ ስራ እየሰራች እሷም እንድትጠቀም እነሱ እንድታግዝ ነበር። ነገር ግን እሷ ሁሌ መክሊት ስራ ምንም ሳሰራ ሁሌ ገንዘብ እያለች ኤልያስን ታስቸግረዋለች። ሰውየውን ካስተመሩን ከሸኘ በኋላ የስራውን ሰርክ ጨርሻለሁ፣ አንቺ ግን ስራ እየሰራሽ ነው። የምን ስራ ነው የምትሰሪው? ይኸው ስራ ምንም አልተሰራም፣ ግን ስራ ብታስተካኪ ይሻልሻል። እዚህ የቀጠሩን እኮ ለእኛ ሰው አተሳን እኛ ለእኛ አስበው ነው። እባክሽ መክሊት ስራሽ ስሪ አለች። አልሰራም እባክህ ስጠኝ ብር ስትለው ጠየቀችው። ለምሳ ስጠኝ። እሱ ደግሞ አልሰጥሽም ብር አላት። ምክንያቱም እየሰራሽ ስላልሆነ ብር የሚባል ነገር የለም ብሎ ከዛ በቃ ምርኩዜን ከዚህ አንቺ የሚሆን ነገር አይደለም አላት። ከዛ ዛተችበትና ወጣች። አሁን ደውዬ የማደርገውን አንተ ነኝ የማውቀው፣ አንተ ካሁን በኋላ እዚህ እንደምትሰራ እንደማሰራ እኔ ማረግል ብላ ዝታበት ከዚህ ወጣች። ኤልያስም ደግሞ እኔ በሰው ገንዘብ እኮ መፍረድ አልችልም፣ ገንዘቡ የኔ አይደለም፣ እኔ እኮ ተቀጣሪ ልክ እንዳንቺ ተቀጣሪ ነህ፣ አንቺ ግን ምንም አትረጂም አላት። ሉሊት በጣም አበላች። ወይዘሮ ሜላትን ምግብ ልጋብዝሽ ብላ ምግብ ቤት ጠርታ ምግብ ካበላቻት በኋላ እኔ ምልሽ በጣም እቺ መርዝ የሆነች ልጅሽ እኮ በጣም እኮ ጠግባለች። ስለዚህ ካሁን በኋላም ከመዝሙረ ጋር እንዳላያት ምን አስባ ነው? እኔ ልጄማ እንድትሳደቢ አልፈልግም፣ መስመር እያለሽ ነው፣ ሳትሳደቢ ያለውን ነገር ንገረኝ አለቻት። አይ አንቺማ አሁን ጥሩ ትመስያለሽ፣ አሁን እኔ እኮ መርዝ ባገኝና እቺቲው በገደልኳት እያልሽ ነው። አሁን ካሁን በኋላ ልጅሽ መዝሙር አጠገብ እንዳልደርሳለች። ጠዋት እንደውም ከሱ ጋር ያወራክ የተሳሳቀች ነበር። እንደውም ደግሞ ለምሳ ቡና ልጋብዝ ብላ ይዛ ወጣች ብላ ያለየችውን ነገር
ለወይዘሮ ሜላት አቃጠረ። ወይዘሮ ሜላት ደግሞ ልጄ እንደዚህ አታረግም፣ ነገር ግን እስቲ አወራታለሁ፣ ግን ስድብ አያስፈልግም፣ መነጋገር እንችላለን፣ ነገሮች መፍታት እንችላለን አለቻት። ሉሊትም እሺ በቃ ካሁን በኋላ እኔ አልሳደብ፣ ነገር ግን ለአንቺ ብዬ ነው፣ ግን ከሱ ጋር አጠገቡ እንዳዳደርስ ካሁን በኋላ እኔ የምፈልገው እሱ ጋር እንዳደርስ ብቻ ነው። ወይዘሮ ሜላትም እሺ ብላ ምግቡን እኔ ልክፈል ስትላት ወይዘሮ ሜላት አይ እኔ እከፍላለሁ ብላ ሉሊት ያንን የተመገቡትን ምግብ ብር ከፍላ ወጣች። ከዛ ሱሴ ደግሞ ኤልያስ ጋር ሄዳ ብሩን ስላጣች ሄዳ ለጅዝባው ተናገረች። አሁን ይኸው ገንዘብ ምንም አላገኘንም፣ እሱ እዛ የሆነ የራሱን ሰው አስቀምጠው ገንዘብ ላገኝ አልቻልኩም ብላ ለጅዝባው ተናገረች። አሁን እኔ ጾሜን ልውል ነው ብላ ጅዝባ ደግሞ በቃ እረፊ፣ በቃ የፈለሽውን ነገር ተመገቢ አለት። ከዛ ይሄ አጭሩ ልጅ ደግሞ እኔ እኮ አንቺ እኮ በቃ ዝም በይ፣ እነሱ ጥሩዎች ናቸው፣ አንቺ እኮ እዛ ሰርተሽ እንድትበይ እንጂ ብር በነፃ እንድትወስጂ አይደለም አላት። አንተ ደግሞ አፈዝጋ አለችው። ከዛ ሳትስማማ ከነሱ ጋር ምግቡንም ሊያዙ ስሉ ሳትበላ ተናዳ ከዛ ወጣች። ፋኖቴና አቶ ኖላዊ እቤት ቁጭ ብለው አቶ ኖላዊ ጠዋት እኮ ይዘሃነ ብዬ ነበር ልጁ ለምን ይዘህ አልመጣህም? ፋኖሴ ጠዋት ቡቱሌን ፍለጋ ወጥታ ነበረ። ቡቱሌን ፍለጋ በሄደችበት ሰዓት ሎናዊ አጨልቆ የሆነ ነገር እያየ አይታ እዚህ ስራ የሚሰራበት ቦታ ምንድን ነው የምታየው ስትል እኔ እዚህ ውስጥ ያለው ነገር ባቅጥሩ ነው፣ ግን ሁሌ ሰው ወንዶቹ ተሳስበው ይገባሉ፣ የሚወጣ ሰውም አይቻል መግባታቸውን እንጂ ሌላ አዲስ ነገር አይቻላቅም። እዚህ ውስጥ ያለውን ጉድ ባወቅ አንተ ዘበኛ እስከሆንክ በሩ መጠበቅ ብቻ ነው፣ ስለ ሁሉም ስለ ውስጡ ምጨነቀ። እኔ ግን የቡቱሌ ነገር ጨንቆኛል፣ ቡቱሌ ጠፍቶ ነው አለችው። ቡቱሌ እንደገባ አላቅም፣ ነገር ግን ይመጣል አይዞሽ አላት። ከዛ እሷን ሸኝቶ እሱ ሙሉ ቀን ከአሴር ጋር ሲፈልጉ ውሉ ነበር። ቡቱሌን ግን ሊያገኙት አልቻሉም። ከዛ ቤት ሲመለስም ቡቱሌን ካላገኘ እዚህ እንዳመጣ ብለ ብዬው ነበር፣ ምን ልሰራ መጣህ አለችው። ከዛ እኔ እኮ በጣም እኮ ነው እኔ ፈለግኩት እኮ ላገኘው አልቻልኩም። ማቆይተኛውን በሬ መቀስቀስ ከባድ እኮ ነው፣ ተደብቆ ነው ወይ ደግሞ ገጠር ቤተሰቦቹ ጋር ሄዱ። ኖላዊ አንተ የማታውቀው ነገር አለ፣ እሱ ቤተሰብም ሆነ እናትም ሆነ አባትም እንደሌሉ ባለፈው ተናግሮ ነበርና አንተ የማታውቀው ነገር አለ፣ እባክህን ፈልግና ቡቱሌን ያምጣልኝ፣ ምን ነገር ሳይሆን ይቅርታ ጠይቆ ፈልጋለሁ አለ። ይሄን ያህል ከሆነ ደግሞ ለምንድን ነው ያባረሹ ታዲያ? እኔ እኮ ከአረብ ሀገር መጥቼ ብዙ ቤተሰቦቼ ገንዘቤን ሁሉ ወስዶብኝ እሱ እኮ ነው ብዙ ነገር የነቀየረ ብላ ነገረችው። ማለት ብዙ ጊዜ ህይወቴን ላጠፋ ቢሞክርም እሱ ግን አይዞሽ አታጥፊ ራሽን ብሎ አበረታቶን ተዘጋግፈን እዚህ ደርሰናል። ነገር ግን አሁን እሱን እኔ ተናድጄ አንተ ስለሰደበ ነው እንጂ መናገር የለብኝም። ታዲያ ለምን ተናገርሽው? እኔ ስለተናገርኩት እኮ ነው የጠፋው እንጂ እሱ በጣም ጥሩ ልጅ ነበር። በቃ አሁንም መሆን ይገኛል፣ አትጨናነቂ አላት። ሀንዬና ወይዘሮ ሜላት ቤት ገብተው ቆይ ሙሉ ውሸት ነበር አለቻት ሀንዬን። ወይዘሮ ሜላት ምንም ስራ ቦታ ነበርኩ፣ ሉሊት እኮ የሆነ ነገር ብላ አስጠንቀቃኝ ነበረ። ምንድነው ያስጠነቀቀች? ስራ ቦታ ከመዝሙሪያ ጋር እንዳታወሪ አልፈልግም። እሷ እኮ በድን ብላ ምንተ እኔ እኮ ሲጀመር እኔ ከሱ ጋር መጣት ፈልጌ አይደለም ማዬ፣ ነገር ግን እሱ ሜስቲ ሻይ ልጋብዝሽ ብሎ እሱ ነው ጠርቶኝ እንጂ ወጣ። እኔ እኮ ከሱ ጋር መሄድ ፈልጌ እኔ እኮ ልጄ ይቅርታ አንቺን አቅሻለሁ፣ ነገር ግን ሉሊትን ታውቂያታለሽ፣ ካሁን በኋላ ከሱ ጋር በፍጹም እንዳትገናኝ አለች። እሺ ማዬ በቃ ግን ይቅርታ አለቻት ወይዘሮ ሜላት። ችግር የለውም ማዬ ያልሽውን አረጋለሁ አለች። ከዛ እሷም እሺ በቃ ማዬ ምንም ማድረግ አይቻልም። ከዛ ምርኩዜ ተመልሰ ዝግባውና ምርኩዜ እዛ እየጠጡ ነበረ። መክሊት ቤት ደርሳ ተመልሳ መጣች። ቤት ሄዳ አሲርን አንተ ብላ ሰደበችው። ሙሉ ቀን ራቤን ነው ያልኩት፣ ቅጣ እስር ቤት መታሰር እፈልጋለሁ። እዛ እስር ቤት እኮ ራቤ የለም፣ እዚህ ግን እየራበኝ ነው። እኔ እኮ አንተ የምታደርገው ነገር ምንድን ነው? አንተ ለሀና ብለህ ነው? ከሀና ፊት እኮ ማፈቅርን ይነኛል። አይ ለሀና ብዬ ሳይሆን ማድረግ ስላለብኝ ነው። ስለዚህ ምግቡ መገብ ከፈልሽማ ብሩን ተቀበይ፣ እሱ እኮ እየከለከለኝ ነው አለች። ከዛ ኤልያስ ጋር ሄዶ ጠዋትን አሲር መናገር አቃተ። በጣም ተርበተበተ። ይሄ ነገር ምንድን ነው? እንዴት ብዬ ልጠይቅ? ምንድን ነው እስቲ ነገር የጨነቀ ነገር እኮ አለ አለው ኤልያስ። እኔ እኮ በቃ ለአንተ ልነግርህ እኮ ከብዶኝ ነው። በቃ አንድ ነገር ልበራ በላይ በቃ ችግር የለውም። እዚህ ከመጣች ለመክሊት ብር ስጣት፣ በቃ ምንም ማድረግ አልችልም። ይሄ ነገር እሺ በቃ ብሎ ተአኮረፈና ብድግ ብሎ ስራውን መስራት ጀመረ።
ምክንያቱም አሲርም ጆሮም ሁሉም ከአሲር ውጪ ተምቹና መክሊት ብሩን እያወጡ እያጠፉ ነው። ይሄ ስራ ቦታ መክሰሩ እየታወቀ ነው። ጎዳና ደግሞ እንዳያወጡ በጣም ያሳዝናሉ። ምክንያቱም የስራውን አያያዝ ኤልያስ ጥሩ አድርጎ እየሰራላቸው ነበር። ነገር ግን እዚህ የመጡት ሁለት ውጪ መክሊት ከነሱ ህይወት ካልወጣች መቼም የነሱ ህይወት አይስተካከልም። መክሊት አሁንም እያጠፋች ነው። እሷ ለጅዝባ የተናገረችውም እሷ ነው። ወርቁን የወሰዱን እሱ ስለተናገረች ኤልያስም ነቅቶባታል። አንቺ ነሽ የተናገርሽ ብሎ ባለፈው ዝቶባት ነበረ። ተመልሳ ከሱ ጋር ተጣልታ ወደነ ተምቹን ጋር ተጣልታ ተመልሳ ወደ ምርኩዜና ጊዝባ ጋር ሄደች። እነሱ እየጠጡ እየጨፈሩ ተዛኑ ቦታ ነበርና ቢራ በላጫዎችና ሄደሽ አልነበር ለመጣሽ አላት። ለምን ልሳሌ ተመልሽ መጣሽ? አይ በቃ ሲደብረኝ ተመልሽ መጣ ብላ ቢራ አዘችና እየጠጣች ነበር። አንቺ ካሁን በኋላ እንደዚህ አይነት ድምፅሽን እንዳልሰማ አላት። ከዚህ ከራበሽማ ድምፅሽ ሁሉ ይቀየራል ብሎ ቀለደባት። እሷና ምርኩዜ መቼም አይስማሙ። አሁንም መዋራት ጀመሩ። አንተ ተወይም በቃ ብትለው እሱ በቃ እኔ ምንም ነገር እንዳትናገርኝ አንቺ እኮ እውነት አሁንም ማሰብ ተመልሰሽ መጣሻ እዛ የሄድሽ እነሱን ብር እያጠፋሽ። ነገር ግን እኮ እነሱ ምስኪን ናቸው፣ ስራቸውን ይስሩበት፣ ታያቸው በቃ እነሱን ተዋቸው። ወርቁ ግን እኮ ምርኩዜም አሁንም እየተከላከለት ነው። አሲር እኮ ጥሩ ልጅ ነው በጣም እውነት የእናንተን ወርቁን የወሰደ አይመስለኝም። የሚመስለኝ ደግሞ ወርቁ ራሱ የእነሱ ቤተሰብ ሳይሆን አይቀርም አለ። ታዲያ እኔ ምን አገባኝ አለ ጅዝባው። የማንም ቢሆን ወርቁ እኔ አይመለከተኝም። ወርቁ እኮ እኔ ያስፈልገኛል፣ ገንዘቤን እፈልገዋለሁ አለ። ሉሊት በጣም ነገረኛ ነችና ነገሯ አያልቅምና አሁንም ወይዘሮ ሜላትን ቢሮ ጠርታ ነይ እስቲ አለቻት። ከዛ ገባችና ቁጭ አለች። ዛሬ ስምሪት ስራ ቦታ ስንሄድ እቃ ለማካፈል አብሬሽ ነው የሚሄደው አለ። ለምን አለች። አንቺ የቢሮውን ስራ ስሪ፣ ለምንድን ነው አንቺ ከኛ ጋር የምትሄጂው አለቻት። አይ መሄድ ስላለብኝ ነው። ለምን አንቺ የምታረጊውን ስራ የምትሰሪው ስራ አይታወቅም፣ ይህን እየሰረቅሽ ነው ብላ ወይዘሮ ሜላት በጣም አሳበደቻት። ወይዘሮ ሜላትም በጣም ተናደደች። እኔ እንዲህ ነው የምሰርቀው አለች። ሄዳ ሉሊትን በጥፊ መታቻት። ሉሊትም ደግሞ አነቀቻት። ሉሊት ግን በጣም ክፉና መጥፎ ነች። የምሰራው ስራ ሁሉ ሰውን የማበሳቀት ብቻ ነው። ወይዘሮ ሜላትን በቃ ተመልሳ ይቅርታ ጠየቀቻት። ይቅርታ በቃ ተናድጄ ነው፣ ይቅርታ አላደርግልሽም፣ ቶሎ ብለሽ ሂጂና መኪናውን አዘጋጅ አለቻት። ዛሬ ከአንቺ ጋር ነው የሚሄደዋል። በጣም ተናደደች። ምክንያቱም ሉሊት የምሰራው ስራ ከዚህ እሷን ለማባረር ነው የምፈልገው እንጂ ስራ እንዲሰራ አትፈልግም። ስራዋ መረበሽ ብቻ ነው። የምሰራው ስራ ተንኮል ብቻ ነው። ከዛ ሀንዬ ጽዳት እያጸዳች እያለ መዝሙር መጣና እንዴት ነሽ ሀንዬ አለ። ሰላም በቃ ሂድ ወደ ስራ፣ እኔ ስራ ሄደ ስራ አለች። ኮስተር አለችበት። ስልክ ተደውሎባት ስልክ እያወራች የሆነ የሚያስፈራ ነገር ሰምታ ቁጭ አለች። በቃ በጣም ያሳዝናል።